ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች እንደምን ቆያችሁ? በቻናላችን ፈጣንና ተአማኒ ወቅታዊ የሆኑ መረጃዎችን በሀገራችን ላይ የመዝናኛው ዓለም አስደናቂና አስደንጋጭ የሆኑ ለእናንተ በሚመጥን መልኩ ከእውነተኛ ምንጮች ያገኘናቸው መረጃዎች ክሽና አድርገን እናደርሳችኋለን። ውድ የጎጆ ሾው ቤተሰቦች ቪዲዮን ላይክ በማድረግ ጀምሩ። ሼር ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ለዛሬ እጅ ከምን ካላችሁ ሞዴልና ጋዜጠኛ የሆነችው ሉላ ገዙ ሴንሴሽን ኮንዶም ማስታወቂያ መስራቷን ተከትሎ በቤተሰቦቿ ያጋጠማት ተቃውሞ ምንድነው? ሉላ ገዙ ከአንድ የሃይላንድ ውሃ አምራች ፋብሪካ ባለቤት የሆነው ባለሀብት ጋር የነበራት ድብቅ የፍቅር ግንኙነት እጃችን ላይ ገብቷል። ይሄ ባለሀብት ማን ነው? ውድ የጎጆ ሾው ቤተሰቦች ስለ ሞዴልና ጋዜጠኛ ሉላ ገዙ ከዚህ ቀደም ተሰምተው የማያውቁ አስደንጋጭ የሆኑ ሚስጥሮችን በዝርዝር የምናስቃኛችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ዝለቁ። ሉላ ገዙ በ1981 ዓ.ም በመዲናችን አዲስ አበባ የተወለደች ሲሆን በአሁኑ ወቅት በሀገራችን ታዋቂ ግለሰቦች መካከል ትመደባለች። በሰራችው ዘመን ተሻጋሪ ማስታወቂያና በአሁኑ ወቅትም በተወዳጁ ኢቢኤስ ቲቪ የመዝናኛ ፕሮግራም ቅዳሜን ከሰዓት እስከ እሁድን በኢቢኤስ በተጨማሪም በእንተዋወቃለን ዝግጅቷ ሁላችንም እናውቃታለን። የሁለተኛ ዓመት የመቀሌ ዩኒቨርሲቲ ተማሪ እያለች የሚስ ወርልድ ቁንጅና አሸናፊ ስትሆን 1 ሜትር ከ77 ሴንቲሜትር የምትረዝመዋ ቁመተ ለግላጋዋ ሉላ ገዙ የቁንጅና ውድድር ስታሸንፍ በጊዜው 60 ሺህ ብር ዋጋ ያለው ዳይመንድ ቀለበት ከወቅቱ ጠቅላይ ሚኒስትር መለስ ዜናዊ ከአራተኛ ኢኮኖሚ አማካሪ ከአቶ ነዋይ ገብረአብ ተቀብላለች። በዚህም መሰረት ከአምለሰት ሙጬ፣ ሳያት ደምሴና ነቢያት መኮንን በመከተል ሚስ ወርልድ ኢትዮጵያን ያሸነፈች አራተኛዋ ቆንጆ ልትሆንም በቅታለች። አብዛኞቻችን ሉላ ገዙን ስናስብ ቀድሞ አእምሯችን ላይ የሚመጣው የሴንሴሽን ኮንዶም ማስታወቂያ ነው። በአንድ ወቅት በዲኬቲ ኢትዮጵያ የሴንሴሽን ኮንዶም አምባሳደር የነበረችው አርቲስት ሉላ ገዙ ለበርካታ ዓመታት በቲቪ መስኮት የማይጠፋው ማስታወቂያዋ በሁላችንም ዘንድ የሚታወስ ሲሆን በዓመት 500 ሺህ ብር እየተከፈላትም ጭምር ሰርታለች። በዚህም በርካታ ሚሊዮን ገንዘቦች ወደ ካዝናው አስገብታለች። በአንድ ወቅት በሀገራችን ኢትዮጵያ HIV ኤዲስ በፍጥነት እየተስፋፋ የበርካታ ዜጎችን ሕይወት እየቀጠፈ በነበረበት ጊዜ ለሕዝቡ ማንቂያ ደወል ይሆን ዘንድ በተለያዩ የቲቪ የሬዲዮ ማስታወቂያዎች እንዲሁም በትልልቅ ባነሮች ፎቶና በራሪ ወረቀቶች በሉላ ገዙ ምስል አማካኝነት ትምህርት አዘል መልእክቶች ይተላለፉበት ነበረ። አርቲስትና ሞዴል ሉላ ገዙ ከሰራቻቸው በርካታ ስራዎች ይልቅ በዚህ የኮንዶም ማስታወቂያ በስፋት በበርካታ አድናቂዎቿ ዘንድ ታውቃለች ማለት ይቻላል። ምንም እንኳን የዚህ ማስታወቂያ ስራ በህዝብ ዘንድ እውቅናንና በርካታ ገንዘቦችን ቢያስገኝላትም ቅሉ ይሄ ስራዋ ግን በወላጆቿ ዘንድ ተወዳጅነት ሊያገኝላት አልቻለም። በዚህም ምክንያት ከወላጅ አባቷ ጋር ጸብ ውስጥ የገባችም ሲሆን እንዴት እንዲህ ያለ ነገር ትሰሪያለች ሲልም አባቷ እንደተቃወማት ትናገራለችም። ሆኖም አርቲስት ሉላ አባቷን ገንዘብ ለማግኘት የምትሰራ እንደሆነ ታሳምነዋለች። ሞዴል ሉላ ገዙ ከ10 ዓመት በፊት ከአንድ ከበርቴ ነጋዴ ጋር በትዳር የተጣመሩ ሲሆን ሄርመንና ኤሊወራ የተሰኙ 2 ሴት ልጆች እናትም ናት። ምንም እንኳን 2 ልጆችን ብትወልድም የሰውነት አቋሟን ላየ ገና የ20ዎቹ መጀመሪያ ላይ የምትገኝ ልጃገረድ ትመስላለችም። ጤነኛና የተመጣጠነ የአመጋገብ ስልት የምትከተለው አዘውትራ ጅንቤት የማጠባው አርቲስት ሉላ ገዙ ከ2 ሴት ልጆቿ ጋር በመሆን በተደጋጋሚ የምትነሳቸው ፎቶዎች ኢንስታግራም ላይ በብዙ አድናቂዎቿ ዘንድ ይወደዳሉ። ለበርካታ ዓመታት ከባለቤቷ ጋር በፍቅር መኖር ቢችሉም እንዳለመታደል ሆኖ በኋላም ላይ በፍቺ ተለያይተዋል። ከታዋቂው ሙዚቀኛ ቴዲ አፍሮ ባለቤት የሆነችው አምለሰት ሙጬ ጋር እህትማማቾች እንደሆኑ ሲናገሩም ይደመጣሉ። የቴዲ አፍሮና የአምለሰት ሙጬ ሰርግ ዕለት ሚዜዎች መካከል ሉላ ገዙ እንዳለች በመጥቀስ እህቷ እንደሆነች በስፋትም ሲነገር ነበር። ቢሆንም አርቲስት ሉላ ገዙ የአምለሰት
አምለሰት ሙጬ እህት እንዳልሆነችና ነገር ግን የሩቅ ዝምድና እንዳላቸው ትናገራለች። ሞዴል አምለሰት ሙጬ የሚስ ወርልድ ኢትዮጵያ የቁንጅና ውድድር ማሸነፏን ተመልክታ ሉላ ገዙ ወደ ሞዴሊንግ እንደገባችና አድናቂዋ እንደሆነች ስትናገር ተደምጣለች። ውድ ቤተሰቦቻችን ሉላ ገዙ በእውቁ ተከታታይ እረኛዬ ድራማ ላይ እንደሰራችና የገባችበት አጋጣሚ እንዴት እንደሆነ ስንቶቻችሁ ታውቃላችሁ? 4 ምዕራፍና 48 ተከታታይ ክፍሎች በነበሩት ተወዳጁ በእረኛዬ ተከታታይ ድራማ ላይ በሌላ ተከታታይ ድራማዎች ብዙም አይተናት የማናውቀው ቁመተ ለግላጋዋ ሞዴል ለስራ ጉዳይ አርቲስት ቲቪ በቀናችበት ወቅት የእረኛዬ ድራማ ደራሲና ዳይሬክተር የሆነችው ቅድስት ይልማ ጋር ይገናኛሉ። ዳይሬክተር ቅድስት ይልማ በድርሰቷ ውስጥ ሉላን የምትመስል ገጸ ባህሪ እንዳለችና እንድትሞክር ጥያቄ ታቀርብላታለች። በዚህም ጥያቄ የተደናገጠችው ትልቅ ዳይሬክተር ጋር መስራት ያስደነገጣት ሉላ ገዙ ስታስብበት ቆይታ ይህንን የመሰለ ወርቃማ ዕድል እንዳያመልጣት ስለፈለገች መስማማቷን ለቅድስት ይልማ ደውላ ታሳውቃታለች። በዚህም መሰረት በእረኛዬ ድራማ ላይ የተወነች ሲሆን ብቃቷንም ለተመልካቾች አሳይታለች። ብዙዎች በዚህ ድራማ ላይ ከሌሎች ተዋናዮች አንጻር የሉላ ገዙ ትወና የወረደ በመሆኑ ትወና ቢቀርባት ይሻላል ሲሉ ተደምጠዋል። ውድ የጉድ ሾው ቤተሰቦች እናንተ ለዚህ ምን ትላላችሁ? እውነት ሉላ ገዙ በእረኛዬ ድራማ ላይ ያሳየችው የትወና ብቃት የወረደ ነው? እስኪ ሀሳባችሁን አስቀምጡልን። እንደሚታወቀው ሉላ ገዙ ከአንድ ከበርቴ ነጋዴ ጋር ድል ባለ ሰርግ ትዳር የመሰረተችበትና 2 ልጆቿን ካፈራች በኋላ በመለያየት ቢቋጭም ረዘም ላለ ዓመታት ልጆቿን ከወላጆቿ ጋር ሆና ስታሳድግ እንደቆየች ይታወቃል። ከቀድሞ ባለቤቷ ጋር የፍቻቸው ምክንያት የሆነውን የሉላ ገዙ ገቢ እየጨመረ በመምጣት ባለቤቷ ከሚያገኘው ገቢ የሷ በእጅግ የላቀ በመሆኑ ይሄም የገቢ አለመመጣጠን በትዳራቸው ላይ ከፍተኛ ለመግባባት በመፍጠሩ ለመፋታታቸው ምክንያት ሆኗል። ይህ በእንዲህ እንዳለ ሉላ ገዙ ለደህንነቱ ሲባል ስሙን ከማንጠቅሰው ከአንድ የሃይላንድ ውሃ አምራች ፋብሪካ ባለቤት ከሆነ ባለሀብት ጋር ድብቅ የሆነ የፍቅር ግንኙነት እንደነበራቸው የቅርብ የሆኑ ጓደኞቿ ሹክ ብለውናል። ይህ ባለሀብት በሀገራችን ከሚገኙ ቱጃሮች መካከል አንዱ ሲሆን ባለትዳርና የልጆችም አባት ነው። ታዲያ ከሉላ ገዙ ጋር በነበራቸው የስራ አጋጣሚ እንደተዋወቁና ትውውቃቸውም ከፍ ብሎ ወደ ፍቅር ግንኙነት እንዳመራ ታውቋል። በፍቅር ክንፍ ብለውም እንደነበር የውስጥ አዋቂ የሆኑ ሰዎች ገልጸውልናል። ይህም ባለሀብት ካሉት ድርጅቶች መካከል አንዱ የውሃ ፋብሪካ ሲሆን የውሃ ማምረቻ ፋብሪካ ነው። ይህንንም የሃይላንድ ውሃ ሞዴል በመሆን ሉላ ገዙ ማስታወቂያውን ጠቀም ባለ ገንዘብ ሰርታለታለች። ይህንን ድብቅ የፍቅር ግንኙነታቸውን ከባለሀብቱ ሚስት ጆሮ ከመድረሱ በፊት ሚስቱን ፈቶ እንደሚያገባት በተለያየ ጊዜ ሊያስረዳት ቢሞክርም ድብቁ የፍቅር ግንኙነታቸው ከባለቤቱ ጆሮ በመድረሱ ከፍተኛ ግጭትና ብጥብጥም ተፈጥሮ ነበረ። እናም የባለሀብቱ ሚስት የሆነችው ሴት ለሉላ ገዙ ስልክ በመደወል ባለቤቴን ተይልኝ፣ የልጆች አባት ነው፣ ልጅ አለሽ፣ የልጅን ስሜት ታውቂዋለሽ፣ በትዳራችን ላይ ጣልቃ ትግቢ ስትል በከባድ ሐዘንና ጭንቀት የነገረቻት ሲሆን ሉላም ይህንን የተማጽኖ ቃላት በመስማት በቃ ወደ ትዳር ተመለስ ስትል እኔ እናንተ ያለን ግንኙነት እዚህ ጋር ያብቃ በማለት ከህይወቱ እስከ ወዲያኛው ወጥታለች። ታዲያም ውድ ቤተሰቦች ከዚህ ሁሉ በኋላ ሉላ ገዙ ከሌላኛው ወጣት ባለሀብት ጋር መሳይ በቀለ ጋር ድጋሜ ልትሞሸር መሆኑ ታውቋል። የዜማ ላውንጅ የአንድነት ስጋ ባለቤት የሆነው ወጣቱ ባለሀብት መሳይ እንደ ሉላ ገዙ ሁሉ ትዳር የነበረው ሲሆን በትዳሩም የአንዲት ሴት ልጅ አባትም ነው። በርካታ ተከታዮች ባሏት የኢንስታግራም ገጿ ላይ አብረው የተነሱትን ፎቶ ልብ ቅርጽ በማድረግ መሳይም የሀሳብ መስጫ ሳጥን ላይ ፍቅራቸውን የሚገልጽ ኮሜንት
አድርጎላታል። የራሱ ስቶሪ ላይም አብረው የተነሱትን ፎቶ አስቀምጧል። ምንም እንኳን አርቲስት ሉላ ገዙና መሳይ ወጥተው የፍቅር ግንኙነት እንደጀመሩ ባይናገሩም አብረው የተነሱትን ፎቶ እንደ ማስረጃ በመጠቀም በተጨማሪም የቅርብ ጓደኞቻቸው የሆኑት የታዋቂው ሙዚቀኛ ኤፍሬም ታምሩ ልጅ ቤዛ ኤፍሬም ከፎቶአቸው ስር የሰጠችው ኮሜንት የኔ ተወዳጅ ጥንዶች የሚል ጽሑፍ አስቀምጣላቸዋለች። ሉላ ገዙና መሳይ የፍቅር ግንኙነት እንዳላቸው መረዳት ይቻላል። ይሄም ከጻፈችው ኮሜንት ሳይሆን ካላቸው ቅርርብና ቤተሰባዊነት የተነሳ ሲሆን ስለ ጉዳዩ ማለትም ስለ አርቲስት ሉላ ገዙ ልታገባ መሆኑ ይሄም ከጻፈችው ኮሜንት ሳይሆን ካላቸው ቅርርብና ቤተሰባዊነት የተነሳ ሲሆን ስለ ጉዳዩ ማለትም አርቲስት ሉላ ገዙ እውነተኛነት መረጃ እንዳላት ይገልጻል። ቤዛ ኤፍሬም የተወዳጁ ሙዚቀኛ ባለቤት የሆነችው አምለሰት ሙጬ የቅርብ ጓደኛ ስትሆን ሉላ ገዙና አምለሰት ሙጬ የሚዋደዱ ዘመዳማቾች ናቸው። ይሄም ቤዛ ኤፍሬም ለመረጃው ቅርብ እንደሆነች የሚያሳይ እውነታ ነው። በአንድ ወቅት የተወዳጇ ቤተሰቦች ስለደረሰባቸው ዝርፊያ እንንገራችሁ። በወቅቱ እናትና አባቷ እንዲሁም ታናሽ ወንድሟ ለስራ ጉዳይ ክፍለ ሀገር ደርሰው ሲመለሱ ገላን ኮንዶሚኒየም አካባቢ መኪናቸውን አቁመው ለሽንት በሚወርዱበት ቅጽበት ሁለት የፖሊስ ልብስ የለበሱ ግለሰቦች ተከታትለው በመሄድ ወላጅ አባቷን ጭንቅላታቸውን በመምታት ራሳቸውን ከሳቱ በኋላ በኪሳቸው ያለውን ጥሬ ገንዘብና እንዲሁም በጣታቸው ላይ ያለውን ቀለበት በመውሰድና እንዲሁም የሉላ እናት እግራቸውን ታመው በዊልቸር ስላሉ አውርደው መኪናቸውን ይዘው ለመሄድ ስላልተመቻቸው በመኪናቸው ውስጥ የነበረውን በጠቅላላ ዘርፈው መሰወራቸውን በሐዘን ሁኔታ ለታዲያስ አዲስ ተናግራለችም። ውድ የጎጆ ሾው ቤተሰቦች ለዛሬ የነበረን የመረጃ መረብ ይሄንን ይመስል ነበረ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ቸር ያገናኘን።